ይህንን ቪዲዮ ተመልከቱት። እኔ በዚህ የስቲም ቡና ወይም ደግሞ የሞካ ፖት ጉዳይ ላይ በጣም ብዙ ጊዜ ተናግሬያለሁ። ዛሬ ግን ለመጨረሻ ጊዜ ነው የምናገረው ብዬም አስባለሁ። የበርካቶችን አይን እያጠፋ፣ የበርካቶችን ፊት እያበላሸ፣ የበርካቶችን አይን ጆሮ እየቆረጠ ያለ እጅግ አደገኛ የሞካ ፖት ወይም ደግሞ ስቲም ነው። ነገር ግን በርካቶች ከአጠቃቀም ግንዛቤ አንፃር ከእቃው ፎርጅድነት እንዳለ ሆኖ ከአጠቃቀም ግንዛቤ አንፃር እኔ ዛሬም የመጨረሻ መልእክቴን ላስተላልፍ ነው። ምክንያቱም ምን መሰላችሁ? የምትመለከቱት የስቲም ቡና አሰራር ፈጽሞ የተሳሳተ ነው። ምክንያቱም አንደኛ በጣም ከፍተኛ እሳት ላይ እንዳለ ያው አፈላሉ ያስታውቃል። ሁለተኛ ነገር ደግሞ ከፍተኛ እሳት ላይ ተደርጎም ቢሆን ቡናውን ጨምቆ ከጨረሰ በኋላ ቡናው ይንተክተክ በሚል እዛው ነው የተቀመጠ ያለው። ስለዚህ እቃው የመፈንዳት ኃይሉ በጣም ይጨምራል። ከዚህ በተጨማሪ እቃው በጣም ይቃጠላል። አሉሚኒየም ነው። ከፍተኛ እሳት ላይ ሲቀመጥ የመፈንዳት እድሉ በጣም ነው የሚሰፋው። ከዚህ በተጨማሪ ደግሞ ማለት ነው ልክ እንዲህ በሚፈላበት ሰዓት ላይ ቡናው ከስር ያለው ዱቄቱ ወደ ፊልተሩ ይገባና ፊልተሩን ይደፍነዋል። ስለዚህ በዚህ ምክንያት ማለት ነው በጣም ከፍተኛ አደጋ ያስከትላል። የዚህን ያክል ከፍተኛ እሳት ላይ ጥዶ ቡናን ማንተክተክ እኔ ጥቅሙ አይገባኝም፣ ጉዳቱ ነው እንጂ። ስለዚህ ስቲም ቡና የምትሰሩ ሰዎች እኔ ተጠንቀቁ። ፊታችሁን፣ አይናችሁን፣ አፍንጫችሁን፣ ጆሮአችሁን አጠቃላይ ደግሞ ጤናችሁን ካጣችሁ በኋላ ምን ልትጠቀሙ እንደምትችሉ አይገባኝም። እንዲህ አድርጎ ቪዲዮ ላይ እንዲህ አድርጎ ሰርቶ ቲክቶክ ላይ መቅረጹ መልካም ነገር ሊመስላችሁ ይችላል፣ የታየለን ሊመስላችሁ ይችላል። ነገር ግን ዛሬ ቲክቶክ ላይ ያያችሁ ሰው ነገ ጧት ላይ ስትጎዱ አያያችሁም። ይሄን ማመን መቻል አለባችሁ። ሙሌ ባሪስቶ ነኝ። ላይክ፣ ፎሎ፣ ሼር ያደርጋችሁ ለበርካቶች አድርሱልኝ። ይመቻችሁ።